ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ አልደረስኩለትም እኮ። የተከበራችሁ የኮዬና አካባቢዋ ነዋሪዎች ሆይ እንደ ገሊላ ደቃና እንደ ገሊላ ደቃና ዛሬም ብዙ ጊዜ ሔዋናችሁ አጠገባችሁ ቁጭ ብላ ህልም የምትጠባበቁ ሰዎች ናቸው። ሰላም ጤና ይስጥልኝ ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይዛላችሁ ዳችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ከመሸ ተመልሼ መጥቻለሁ። በዚህ ቪዲዮ የምንመለከተው አንድ አነጋጋሪ ቪዲዮ አለ። ያው አላቻ ጋብቻ በሉት እንግዲህ ያው ብዙ ኢትዮጵያውያን ያስገረመ ጋብቻ በዛሬው ዕለት እናትና ልጅ የሚመስሉ ጥንዶች ጋብቻ ሲፈጽሙ የሚያሳይ እየተዘዋወረ ያለ ቪዲዮ አለ። በጣም ብዙዎች ሐሳብ እየሰጡበት ይገኛል። ቪዲዮን አይተን እንግዲህ አብረን ሐሳብ እንሰጥበታለን። እንዲሁም ደግሞ ሁላችንም የምናቃት ገጣሚ ሂሊና ናፍቆት በሚለው ከሊቀ መዘምራን ቴዎድሮስ ዮሴፍ ጋር የዘመረችልን እህታችን በኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በተለያዩ መርሃ ግብር ላይ የምትሳተፍ እህታችን እንግዲህ በዛሬው ዕለት በስርዓተ ተክሊል ጋብቻዋን ፈጽማለች። ይህን ላደረገ እግዚአብሔር ይመስገን። ሁላችሁም መልካም ምኞታችሁን የምትገልጹላት ይሆናል። ቪዲዮን አሳያችኋለሁ። በተጨማሪ እንግዲህ ኦርቶዶክሳውያን ሁላችሁም እጃችሁን የምትዘረጉበት ቪዲዮ አለ። በቅድሚያ ከዚህ ቪዲዮ እንጀምራለን። ፕሊዝ አደራ ኦርቶዶክሳውያን እባካችሁ ሁላችሁም ኦርቶዶክሳውያን የሆናችሁ ይህን ቪዲዮ ማድረግ የምትችሉት እንድታደርጉልኝ በልዑል እግዚአብሔር ስም ጠይቃችኋለሁ። እንዲሁም ዘመድኩን ታሪክ ሰርቷል። ገና በጣም ብዙ ይቀራል። እውነት ለመናገርላችኋለሁ። ከዚህ ቪዲዮ እንጀምር። ሙሉ መረጃዎች አሉ። በጣም እጅግ አነጋጋሪ የሆኑ መረጃዎች ቪዲዮዎች አሉን። አብረን የምንመለከት ይሆናል። ቪዲዮን ላይክ ያደርጋችሁ ጀምሩት። ወደ ቪዲዮ ሊተከታተሉኝ ደክመናል፣ እርቦናል። ራባውን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለነው። አሁን ግን በምን ነው ተሸጡ? ኧረ እህሎት አለ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸጡበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። ከዚህ ቀደም እንግዲህ የዋልባ መነኮሳት ገዳማውያን አባቶቻችን በነዚህ ያለ መልኩ ወጥተው ለኦርቶዶክሳውያን ድምጻቸውን አስተላልፈው ነበረ። እኛ ኦርቶዶክሳውያን እያለን እንደዚህ እንኳን ቪዲዮ ሰርተው ፖስት ማድረግ የለባቸውም ብዬ አስባለሁ። ይሁን እንጂ በዘመድኩን አማካኝነት ይህ ነገር እንግዲህ በትናንትናው ዕለት በትንሹም ቢሆን ዘመድኩን ታሪክ ሰጥቷል። እውነት ለመናገርላችኋለሁ። አንድ ምስክርነት ላስደምጣችሁና ወደ ዋናው ርዕሰ ጉዳያችን እንሄዳለን። በህይወቴ እንደዚህ አይነት የበረከት ስራ አይቼ አላውቅም። እንደዛሬ በደስታ አልቅሼ አላውቅም። እስከዛሬ በጣም ብዙ የበረከት ስራዎችን ሰርተናል። ነገር ግን በዚህ ልክ ብር አንፈልግም፣ ሰው ነው የምንፈልገው፣ አሁን እንዳትሰጡ አቁሙ ሲባሉ የሚያቆሙ፣ አምጡ ሲባሉ የሚሰጡ ኦርቶዶክሳውያን፣ ያልተሰረቀ ያልተጭበረበረ የንጹሃን ደም ያልፈሰሰበት የምስኪኖች እንባ ያልፈሰሰበት ገንዘብ 24 ሰዓት በላባቸው ቆመው ያፈሩትን ኦርቶዶክሳውያን አስምሏቸው ነው። የተሰረቀ የተጭበረበረ በግፍ የመጣ ገንዘብ አልፈልግም ብሏቸው አስምሏቸው ነው። መምህር ዘመድኩን ለዋልድባ ሰቋር ኪዳነ ምሕረት የገቢ ማሰባሰቢያ ሲያደርግ የነበረው የዛሬውን ተአምር ያያችሁ እኔ እንጃ። በተጀመረ 30 ደቂቃ ሳይሞላው ነው 45 ምናምን በሬዎች በ50 ሺህ ተገዝቶ ያለቀው። ሌሎቹም የበረከት ስራዎች ስኳሩ 100 ኩንታል ስኳር 19500 ብር እኔ እንጃ 20 ደቂቃ አልወሰደም ሲያልቅ። እና በጣም ኦርቶዶክሳውያን እግዚአብሔር ይስጥልን፣ ባወጣችሁበት እጥፍ ድርብ አድርጎ ይተካላችሁ። ከዚህ በላይ ስጡ፣ አይለቅባችሁ። በግፍ አትስጡ። እውነት እኔ እንጃ ደስ ብሎኛል። እግዚአብሔር
ደስታችሁን ያብዛው። ኦርቶዶክሳውያን እንግዲህ ትናንትና በላይቭ ስትሪም ላይ ያለውን ቆይታ የተከታተላችሁ እውነት ለመናገር መልካም ስሜት እጅግ ደስተኛ እንደሆናችሁ ሙሉ ተስፋ አለኝ። በወጣው የተካ እግዚአብሔር ጨምሮ ይስጣችሁ ማለት ወዳለሁ። ዘመንኩን ደግሞ ያገልግሎት ዘመን ይባረክ ማለት ወዳለሁ። እውነት በጣም የተደሰኩበት መርሃ ግብር ነበረ የትናንትና ቆይታ። አሁን ደግሞ ሁላችሁም ኦርቶዶክሳውያን የሆናችሁ ሁላችሁም እጃችሁን የምዘረጉበት አንድ ቪዲዮ አለ። እሱም መልእክቱን ከወዲሁ አስደምጣችሁና ወደ ወንድሜ ብሩክ አወስዳችኋለሁ። ከዚህ ቀደም በኮየ ፈጬ የጥምቀት ሰረገላ እየሰሩ ባሉበት ሰዓት ከሰሩበት ቦታ ወደ አስፋልት በሚያወጡበት ሰዓት እንግዲህ 4 ኦርቶዶክሳዊ ምእመናንን በኤሌክትሪክ አደጋ አጥተናቸዋል። እኚህ ወንድሞቻችን ሁላችሁም ኦርቶዶክሳውያን እንደምታውቁት መረጃውን ሰምታችሁ ከሆነ በጣም እጅግ የሚያሳዝን ነገር ነው። ልጆቻቸውን ጥለው ነው ያረፉትና ስለዚህ እነኚህ ቤተሰቦች መታገዝ አለባቸው ብሎ ወንድማችን ብሩኬ እዛው ኮየ ፈጬ ድረስ ሄዶ አንድ ቪዲዮ ሰርቷል። ስለዚህ ኦርቶዶክሳውያን ሆናቸው የእግዚአብሔርን ቤት ለማገልገል ሲሉ እነኚህ ኦርቶዶክሳዊ ወንድሞቻችንን ያጠናቸውና ነፍሳቸውን በአጸደ ገነት ያኑሩንና ሁላችሁም እጃችሁን እንድዘረጉላቸው የወንድሜን ብሩክ መልእክት አስደምጣቸዋለሁ። ከዛ ወደ ዋናው ጉዳያችን እንሄዳለን። አልደረስኩለትም እኮ። የተከበራችሁ የኮየና አካባቢዋ ነዋሪዎች ሆይ ዛሬ አብዝተን እርዳታችሁን አብዝተን እገዛችሁን ፈልገን ወደ እናንተ መተናል። በጥር 10 የከተራ ቀን የተፈጠረውን ነገር ሁላችሁም የማትረሱት ደግሞም የማትዘነጉት ነው። ሁሉም ኦርቶዶክሳውያን አልቅሷል። ነገር ግን ጉዳዩ ከአንድ ቀንና ከሁለት ቀን ግፋቢል ከ3ና ከ4 ቀን የዘለለ አጀንዳ አልነበረውም። ዛሬም ግን እኛ ታመናል። ዛሬም ግን ቤተሰቦቻቸው እያለቀሱ ነው። ዛሬም ግን እኚህ የምትመለከቷቸው ጓደኞች ወዳጆቻቸውን፣ ወንድሞቻቸውን፣ አብሮ አደጎቻቸውን አጥተው በሐዘን ስሜት ውስጥ ነው የሚገኙት። ነገር ግን እንዲህ ብቻ በማድረግ ከጎናችን ቁሙልን። ጽዋው ሞልቶ ዛሬም እየፈሰሰ ነው። እባካችሁን ኦርቶዶክሳውያን ባለማተቦች በሰሜን፣ በደቡብ፣ በምስራቅ፣ በምዕራብ ላይ የምትገኙ ይህንን ቪዲዮ የምትመለከቱ በሙላ የነዚህን ቤተሰቦች ሐዘን እንደተመለከታችሁ ነው። ታች በመታገኟቸው አካውንቶች የቻላችሁት እንድታገዙ ስል የልጅነት ኃላፊነታችንን እንድንወጣ እንድታግዙን ስል በሉል እግዚአብሔር ስም ጠይቃለሁ። የሰማዕታቱ ረድኤታቸው በረከታቸው ይደርብን። አመሰግናለሁ። ዛሬ የኔ መንበርከክ ቤተሰቦቻቸውን እንዲረዱና እንዲታገዙ የሚያደርጉ ከሆነ ዛሬ ተንበርክኬ ጠይቃችኋለሁ። ተንበርክኬ እንደጠየቅኳችሁ ተንበርክኬ እንዳመሰግናችሁ አብዝታችሁ ከጎኔ የምትቆሙበት ሰዓት ነው። ኦርቶዶክሳውያን እኚህ ባለማዕተቦች ከስር የምትመለከቷቸው ቤተ ክርስቲያንን አብዝተው አገልግለዋል። እኛ ደግሞ ዛሬ ቤተ ክርስቲያንን እንዳገለገሉት ወላጆቻቸውን፣ ቤተሰቦቻቸውን፣ ልጆቻቸውን የምናገለግልበት ሰዓት ነው። ይህ የምትመለከቱትን ሰረገላ ወንድሞቻችን ያረፉበት ሰረገላ ነው። ይህንን ለመስራት ጊዜያቸውን፣ ገንዘባቸውን፣ ጉልበታቸውን አባክነዋል። እኚህ የምትመለከቷቸው ቤተሰቦቻቸው፣ ጓደኞቻቸው፣ ወዳጆቻቸው አዝነዋል። እያወጣን ባለንበት ሰዓት ላይ የተከሰተው አጋጣሚ እኔ ስልክ ተደውሎልኝ ዞር ስል ነው ነገሩ የተከሰተው። 4ቱም ወንድሞቻችን ወድቀው ያገኘናቸው በዛች ቅጽበት ነው። በ2 ሰከንድ በማትሞላ ጊዜ ውስጥ ነው ነገር የተፈጠረው። ይርማ አባቴም ነው እኮ አባቴን ያሳደገን እኮ ነው ይርማ። እኔ እናቴን አላውቅም። ይርማ እኮ ነው ያሳደገኝ። አዝነዋል። ያዘኑትን የምናጽናናው ደግሞ ቤተሰቦቻቸውን በመርዳት ነው። ይህ አካውንት ደግሞ በቤተሰቦቻቸው አካውንት የተከፈተ ትክክለኛ አካውንት ነው። በወላዲት አምላክ ስም ነው የምጠይቃችሁ። ዛሬ አብዝታችሁ ኮፒ ሊንክ፣ ሼር፣ ሪፖስት ዲዩት አድርጉልኝ። እርዱን። ከጎናችን በመቆም አንድነታችሁን ህብረታችሁን አሳዩን። ወንድማችን ባሮክ እውነት ለመናገር ይህን ቪዲዮ እዛ ቦታ ሄደ አስተባብረ ይህንን እቅድ ይህንን ፕላን አውጥተህ ለመላው ኦርቶዶክሳውያን መረጃው በማድረስ ብቻ ክብር ይገባል። እግዚአብሔር ያክብረ። እውነት ለመናገር ላቸዋለኝ እውነት በጣም እጅግ የሚያሳዝን ነገር ነው በኮየ ፈጬ ላይ የተፈጠረው። የእግዚአብሔርን ቤት ለማገልገል የወጡ ትላልቅ ናቸው እንደምታዩቸው፣ ልጆቻቸውን ጥለው ነው ያለሁት። ስለዚህ እንደ አንድ ኦርቶዶክሳዊ ደግሞ የቆሙትን ማጽናናት አለብንና መልእክቱን ሰምታችኋል። ስለ እግዚአብሔር በኩላችሁን አድርጉ ማለት ወዳለሁ። ትልቅ በረከት እንደምታገኙበት ደግሞ ተስፋ አለኝ። አሁን ቀጥታ ወስዳችሁ ወደ ገጣሚ ሂሊና እንሄዳለን። ገጣሚ ሂሊና ማናት? አንድ ቪዲዮ ላሳያችሁና ወደ ሰርጉ ስነ ስርዓት እንሄዳለን። ወዳጄ
በከበሩበት ልክ ተንቆ መከሰስ በሮጡበት እግር በንብርክክ መመለስ ከተስፋ ሰገነት መሰባበር ወድቆ መና እንደመሸኘት ዓመታት ጠብቆ በፈኩበት ሜዳ ያዘን ማቅ መሸመት ከደግ ቀን ወዳጅ አንሶ መገማመት ህመሙ ቢመርም ሞት እያስናፈቀ የስተንፋሰ ሲቃ ችለህ አሳልፈው የመከራህ ጅራፍ ገርፎ እስኪያበቃ የከበበ ሀጀብ አላራምድ ያለህ ያድናቆት ቃል ሁሉ ሽንፈት ሲታወጅ በጉድለትህ በኩል ጣት ይቀስራሉ። ትኩስ ህመምህን ፈውስ ለመለመን አትግለጠው የትም ከውድቀትህ ወዲያ ቁስልህን ማበሻ ዓለም ጨርቅ የላትም። ተወዳጅ ዝምታን ተሸፈን ከምባህ ጋር እስከ ፈውስህ ዜማ ይሽርልኝ ብለህ ከማይከስ ችሎት ሙግታ አይሰማ። ልቤ ሆይ ልቤዋ በሰው ሳቅ አትስፈር የምሬትክን ዕዳ ጨለማን አትርገም በሌሎች ማለዳ በረገፈን ባህልክ ቁስል አታጠጥር ዕድሜህን አታስላው በመከራህ ቁጥር ጠቢብ የተባለ የጨለማህን ልክ ስሎ ቢያሳይህም መቼ እንደሚነጋ ከድልህ ብራና መርምሮ አይነግርህም። ከፈውስ አትቃቃር ባሰፈረው ቁጥር የቁስልህን ቀለም እስካልሞትን ድረስ የትኛውም ህመም መጨረሻ አይደለም። ገጣሚ ሂሊና ማለት ይቺ ናት። በተለይ እንግዲህ ሁላችን ኦርቶዶክሳውያን የምናውቃት በሊቀ መዘምራን አብረው የሰሩ ዝማሬ ነው። ናፍቆት የተሰኘው ዝማሬ ሰምታችሁታል። በጣም ብዙ ሚሊየን ቪው ያገኘ ዝማሬ ነው ማለት ነው። በጣም እጅግ የተወደደች እህት ናት ይቺ እህታችን። በዛሬው ዕለት እንግዲህ በስርዓተ ተክሊል እግዚአብሔር ፈቅዶ በዛሬው ዕለት ስርዓተ ጋብቻቸውን ፈጽሟል። ይህን ላደረገ እግዚአብሔር ይመስገን። የአብርሃም የሳራ ያድርግላችሁ ያላችሁላችሁም መርቋት እህታችን ማለት ወዳለሁ። ቪዲዮ ላሳያችሁና እጅግ አነጋጋሪ የሆነ ደግሞ ሔዋናችሁ አጠገባችሁ ቁጭ ብላ ህልም የምትጠባበቁ ሰዎች አላችሁ። አዳምሽን አምጥቶ ፊት ለፊትሽ እያሳየሽ ማለት ነው። ሌላ አዳም የምትጠብቂያለሽ። እዚህ ጋር ያለው አዳም። በዚሁ አጋጣሚ መምህራችን መምህር ዲያቆን ሄኖክ ኃይሌ ትክክለኛው መልእክት አስተላልፈዋል ብዬ አስባለሁኝ። መምህራችን ቃልዎት ያሰማልን፣ የአብርሃም የሳራ ያድርግላችሁ። በዛሬው ዕለት እንግዲህ እነኚህ ተወዳጅ ጥንዶች ስርዓተ ጋብቻቸውን ፈጽመዋል። እግዚአብሔር የሚወደውን አድርገዋል። እንግዲህ ሁላችሁም ከዚህ ልትማሩ ይገባል። ሌላኛው ደግሞ በዚህ ተቃራኒ መልኩ በጣም እጅግ አነጋጋሪ የሆነ አንድ የጋብቻ ስነ ስርዓት ቪዲዮ አለ። አይተን እንመለስና ሀሳብ እንሰጥበት ይሆናል። አሳያችሁ። እንደ ገሊላ የቃና እንደ ገሊላ የቃና ዛሬም ደስታ ሆኗል ምስጋና ሙሽራውን ከሙሽሪት ጋር እንደ ገሊላ የቃና ለሙሽሪት አዲስ ዓለም አዲስ ሕይወት ጌታ ባርኮ ለሙሽሪት አዲስ ዓለም አዲስ ሕይወት
ብዙዎችን አክብረን ጠርተን ነበር። አለመመቻቸት መሰለኝ አልተገኙልንም። ግን አንድ ሰው በአካል ሄደን ኑ ተብለን ሄደን እኔ አይመቸኝም፣ ደስታችሁ ደስታዬ ነው፣ ግን በምችለው አቅም ከጎናችሁ ነኝ ብላ ሙኒቲ ማሚ 5000 ብር 5000 ድራም ለግሳለች። ሙኒቲ ትችላለች። በጣም ነው የምወድሽ። በመቀጠል ሰዓቱን መስዋዕት አድርጎልን እኛን ለማስደሰት ዲጄ ዋይዲ ኦኬ ጋይስ እንዳያችሁት ነው። ኤአይ እንዳይመስላችሁ ትክክለኛ የሰርግ ስነ ስርዓት ቪዲዮ ነው። ሰሞኑን የተደረገ ስርዓተ ጋብቻ ነው። በጣም ብዙዎች ሀሳብ እየሰጡበት ይገኛሉ። ብቻ እኔም እዚህ ጋር ምንም አይነት አስተያየት ከመስጠት በፊት አንድ እህታችን ያለችው ነገር አለ። እሱን ላስደምጣችሁ። ምን አገባችሁ ትክክል ናቸው እያለች እንግዲህ ሀሳቧን ኮሜንት አድርጋለች። እሷን ሰምተናት እኛም የራሳችን ሀሳብ የምሰጥበት ይሆናል። ሁላችሁም በዚህ ጉዳይ ላይ ኮሜንት ላይ አስተያየት የምጽፉልኝ ነው። ወደ ቪዲዮ የኔ ቆንጆ እንኳን ደስ አለሽ፣ እንኳን ለዚህ ክብር አበቃሽ አበቃችሁ። ደስ ብሎኛል። በጣም ደስ ነው ያለኝ እውነት። ግን ገብቼ ኮሜንት ስላይ ምድር የተረገመ አብዛኛው ደግሞ እኮ ሴት ነው ሴት። ኧረ በስመ አብ ድሮም እኮ የሴት ጠላት ሴት ናት። ልንገራችሁ አይደል ሁሉ ነገር ያረረባችሁ ህዝብ ማለት ነው። ሁሉ ነገር የጠነባባችሁ ሰዎች ይጠንባባቸው እንደሌሎቹ እናንተ ስላረረባችሁ ቆም ቀሩላ። ሁሉም ሰው እንደናንተ ይሁን እንዴ? ልጅ እኮ ጦጦ ቢጠባ ልጅ አይደለም፣ ትልቅ ልጅ ነው። ሚጠቀመውን ስለሚያቅ ነው። ወንድ ልጅ ወልሽ ካገባሽ ትዳር የሚደርገው ጋር አግብቼ ወልደሽልኝ እንትን በይልኝ ካለሽ ስለሚፈልጋት ነው። በቃ ስለምትጠቅመው መጠቀመዋን ሴት ነው ወንድ ልጅ የሚያገባ እንጂማ 10 አመትም ቢሆን ጊዜ ያሳልፍብሻል። ጊዜ ነው የሚያሳልፍብሽ ወንድ ልጅ አያገባሽም። ጊዜ ያሳልፍብሻል፣ ይጫወትብሻል። ሲጠግብ ግን ትዳር የምትባሏ ነገር ስትመጣ የማያውቃትን ሳምንት ሄዶ የሚያውቃትን ሴትም ሊያገባ ይችላል። እሱ ደግሞ የሚጠቅመውን ስለሚያውቅ እናት ናት እንዴ? ንገሩኝ በእናታችሁ እስቲ። እናቱ ናት? ምኑ ናት? እባካችሁ እስቲ ንገሩን። ምን አባታችሁ ነው የሚነገራችሁ? ምድረ ምናምንቴ እዛ ስለራሳችሁ አስቡ። ልክስክስክስ አትበሉ በየኮሜንት እየሄዳችሁ። ምን አባታችሁ ትሆኑ እስቲ። እነሷን ይጋባሉ፣ በፍቅር ናቸው አይደል? አሁን ደግሞ ተጋብተው ልጆች ይወልዳሉ። በልጅ ደግሞ በሽ ይላል። አይናችሁ እያየ እኔና ባሌ እውነቴን ነው የምላችሁ እንደዚህ ነበር። እናቱ ናት ምኑ ናት ምኑ ወይ አሁን እንትን ሲልባት እግዚአብሔር ይመስገን ይሁላችሁ። ስንት አመት ሙሉ እንግዲህ እኔ በቲክቶክ እንኳን ቲክቶክ ከመጣ እንኳን የምታቁኝ ሰዎች አላችሁ እስካሁን። ይኸው ስንት አመት ሙሉ እግዚአብሔር ይመስገን በልጅ ባርኮን አለን እስከ ዛሬ አለን ሳንለያይ ፍቅራችን እንዳለው ሳያረጅ ምን ሳይል አለን። እግዚአብሔር የተመሰገነ ይሁን። እውነተኛ ፍቅር ሲሆን እንደዚህ ነው። ገባችሁ አይደል? ቁም ቀሩላ። የሰው ህይወት እንዲህ እንዳታደርጉ። የራሳችሁን ፈልጉ፣ የራሳችሁን ያዙ። ለሰው መጥፎ ስትመኙ ነው እናንተማ መጥፎ ነገር እንትመትሉት። ግን ያበሻ መጥፎ ነገር ሲያስብባችሁ ወደ ጥሩ ነው መሄድ ህይወታችሁ ደናዋሉ። ኦኬ ጋይስ እንዳያችሁት ነው። እኔ አንድ ነገር ማለት ፈልጋለሁ። እንግዲህ ታችን ምን አገባችሁ ብላ እንደዚህ ያለ ቪዲዮ የራሷን ሀሳብ አስተያየት ኮሜንት አድርጋለች ሰጣለች። በጣም ብዙ ሰዎችም እንግዲህ ይህን ጋብቻ ሲቃወሙት አይተናል። ያለቻ ጋብቻ ነው እያሉ የሚገኘው። እንደምታዩት ወንዱ በጣም ትንሽ ነው፣ እሷ ትልቅ ናት። የጥቅም ጉዳይ ከሆነ ቢጋቡ ችግር አለው ያለች ነው የምትገኘው ታችን። በመጀመሪያ ሁላችንም ግን አንድ ነገር ማለት ፈልጋለሁ። እዚህ ጋር ጋብቻ ምንድነው ሚስጥሩን ማወቅ አለብን። ስለ ትዳር ህይወት ስንገባ እንግዲህ ትዳር የተቀደሰ ነው። አዎ መጋባታቸው መልካም ሆኖ ሳለ ግን እንዴት ነው ፍቅራቸው ዘልቆ ማቆየት የሚችሉት? ወንድ ልጅ የሚጠቅመው ነው የሚያውቀው አለች። ጥቅሙ ሲቀርበትስ ምን ሊያደርጋት ነው? የኔ ጥያቄ የሆነብኝ እኮ ነው። ለጥቅም የመጣች ጥቅሙ ሲቀርባት ትሄዳለች። ለጥቅም የመጣም ከሆነ ጥቅሙ ሲቀርበት ጥሏት ነው የሚሄደው። ስለዚህ እንደው ለማይሆን ነገር ብላችሁ ህይወታችሁን ባታበላሹ መልካም ነው ብዬ አስባለሁ። በመጀመሪያ ትዳር የሚያጸናው ፍቅር ሲኖር ነው ሁለታችሁም ጋር። ሁለተኛ ደግሞ እግዚአብሔር ሲጨመርበት እግዚአብሔር ሲባርክላችሁ በስርዓተ ቤተክርስቲያን ከተቻለ ብታደርጉት እግዚአብሔር ቢያውቀው ይህን ጋብቻ ቅዱስ ነው የሚባለው ይህ ነው። ገባችሁ አይደለ? ስለዚህ እንደው ለማይሆን ነገር እንደው ለጥቅም ተብሎ የሚመሰረት ትዳር
ህይወታችሁን አዛብቶ መስቀልቅልቅሉ እንደሚያወጣው እርግጠኛ ነኝ። እውነት ለመናገር ለሷም ቢሆን ለሱ ጥቅም ብሎ ከቀረባት ወዷት ካልሆነ ይህ ልጅ በየመንደሩ ሲባልግ ነው የሚውለው። እሷም ብትሆን እንደዛ ማለት ነው። ስለዚህ እንደዚህ ያለ ህይወት ደግሞ ገብታችሁ ራሳችሁን ከምታጨናንቁ የተለያዩ ችግሮች ከመፈጠራቸው በፊት እንደው ቆም ብላችሁ ወንዶችዬ ሴቶችዬ እንደው ብታስቡ መልካም ነው ብዬ አስባለሁ። እናንተም በዚህ ቪዲዮ ያላችሁን ሀሳብ ኮሜንት ላይ ቤተ መቅደስ ያልተባረከ ቀለበት በእንትን ስለባረካችሁት እውነት ከእግዚአብሔር አገናኛችሁት ማለት ነው። እናንተ ንስሐ አባት ከሆናችሁ ልጆቻችሁን በቤተ መቅደስ መዳር ሲገባችሁ ለምን ወጣችሁ ነው? ለእናንተ ነው። በነገራችን ላይ ፍናንና ፍቅርን አይደለም የምናገረው እኚህን ሁለቱን ካህናት አባቶቻችንን እንዴት ልጆች ከቤተ ክርስቲያን ውጭ ሲጋቡባችሁ ቆማችሁ የቤተ ክርስቲያን ወክላችሁ ክህነታችሁን ይዛችሁ ቆማችሁ ተባረካላችሁ። ይሄን እኮ የሚያጋባው ቤተ መንግስት ነው፣ ቤተ ክህነት አይደለችም። የቤተ ክህነት ጋብቻ በቤተ መቅደስ ነው። የቤተ መንግስት ጋብቻ በአዳራሽ ነው። እና የቤተ ክህነቱ ሰዎች አዳራሽ ምን ትሰራላችሁ? ስለዚህ ዓለሙንና የዓለሙን ሰርግና የቤተ ክርስቲያንን ሰርግ አትደባልቁብን። ሰሞኑ ይህ ፎቶ ሶሻል ሚዲያ ላይ እጅጉን መነጋገሪያ ነበረ። ብዙዎችም ቀኔ እየተቀኙለት ይገኛሉ። እኔ ሶሻል ሚዲያ ላይ ካየሁት ግጥም መካከል አንዱን ጀባ ልበላችሁ ዛሬ። አረጀሽ እያሉ ሰዎቹ ሲያሙሽ ሙሽራነሽ ጎንደር ይጠራል ስምሽ። ቢሆንም ግጥሙ ለደርባቢት ጎንደር የተቀኙት ቀኔ ቀሚስ ቢያሳምራት ምን አስባ ይሆን ልጅት ተገላልጣ ክብር ያሳጣችሁ የሙሽራን ኩራት። እስቲ ስልኳን ስጡኝ ደውዬ ልምከራት ይላል ግጥሙ። ፌደራል ፖሊስ እንደ በፊቱ የፈለጋችሁትን ቪዲዮና ፎቶ ሰርታችሁ ማህበራዊ ሚዲያ ላይ ስታጋሩ ዝም ብሎ የሚያይ ተቋም አልሆነም። በቅርቡ እነሞን ማየት ትችላላችሁ። የእናቶችን ክብር የህዝብን እሴት ባልጠበቀ መልኩ ጸያፍ ቃል ካፋቸው ሲያወጡ የነበሩ ልጆች ዛሬ ማንም ድምጽ አልሆናቸው ጥፋታቸው ስለሆነ። አንቺኛዋ እህቴ ደግሞ የሀገር ቅርስ የሆነ በዓለም በዩኔስኮ ላይ የተመዘገበን ቅርስ በዚህ ደረጃ ልብሱንም ግንቡንም በክብሩን ባልጠበቀ መልኩ ፎቶ ቪዲዮ ሰርቶ በማህበራዊ ሚዲያ ላይ ማጋራት ጎንደር አካባቢ ያላችሁ ወጣቶች ምን እንደሆነ አላቅም ዝም አላችሁ። እኛ ብቻ ነን እንደሚመለከተን? የልብሱ ክብር ይህ ነው። የጎንደር ቀሚስ ክብር ይሄ ነው። የግንቡ ክብር ምንድነው? ሳትና ገቦራን ለመስበክ በዚህ ደረጃ መሄድ ለምን አስፈለገ? እነ መማርና ሚኪ ምን ነው ዝም አላችሁ? ልጅቷን አንድ ነገር ስትሏት አልሰማም። ከህግ አንፃር እንዴት ይታያል? የህግ ባለሙያዎችን ስለሚመለከት የሀገር ሀብት ስለሆነ ፋሲል ግን የኔ ጥያቄ ለምን ለበስሽው ነው ማለት ማውለቅሽ ካልቀረ ለምን ለበስሽው? ወይስ መገላለጡን በነጮቹ ልብስ ስለለመድሽው ይሄኛው ጨነቀሽ አይደል? እኔ ስለ እርቃንሽ አላወራም። ወዶ ለሚዋረድ ሰው ምክር አይገባውም። ከአባቶቻችን ብዙ ንብረቶችን ልንወርስ እንችላለን። ከእናቶቻችን ያለን አንድና አንድ የምንወርሰው ንብረታችን ግን ክብር ያለው ቀሚሳቸው ነው። ሌላኛው ደግሞ በስንት ድካም በስንት ልፋት የሀገራችን ባህልና ወግ ጠብቆ እኚህ ውብ የሆኑ ቀሚሶችን ሰርቶ ለሚያለብሱን እጆች ለነዛ ለሸማኔዎቹ ክብር ይኑርሽ። ይህን የመሰለ ቀሚስ በዚህ ልክ ገላልጠሽ ከተነሳሹ በኖርማል ልብስ ብቻ ላንቺ ኃይለኛ ጸሎት ነው የሚያስፈልግሽ። እግዚአብሔር ይማርሽ።